በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን ለአቡነ ኪሮስ ወርሃዊ መታሰቢያ በዓል እንደዚሁም ለጾመ ፍልሰታ 8ኛ ቀንና በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቴዎቶኮስ ሚዲያ ተከታታዮች ይህንን የጸሎት መርሃ ግብር ላይክ እና ሼር በማድረግ ለሌሎች ክርስቲያን ወንድም እህቶቻችን እንድታዳርሱልን እንደዚሁም ኮሜንት ላይ በመግባት 3 ጊዜ አሜን እያላችሁ በመጻፍ አገልግሎታችንን ታበረታቱ ዘንድ በልዑል እግዚአብሔር ስም እናሳስባለን። እንደዚሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከዚህ በመቀጠል በወርሃ ነሐሴ በ8ኛው ቀን የሚነበብ የጻድቁ የአባታችንን ዜና ተጋድሎ የእመቤታችንን የውዳሴዋን ጸሎትና የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የልዑል አምላክ ምሕረትና ይቅርታ የእመቤታችንም ጸሎትና ምልጃ የጻድቁ የአቡነ ኪሮስም በረከትና ረድኤት አይለየን። ጾምና ጸሎታችንንም ልዑል እግዚአብሔር ይቀበልልን ለዘላለሙ አሜን። አባታችን ቅዱስ ኤፍሬም ሶርያዊ የደረሰው የእመቤታችን ምስጋና 5ኛ ክፍል። የአርብ ውዳሴ ማርያም። ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ያለ ርኩሰት አምላክን የወለድሽ ድንግል ማርያም ሆይ በእውነተኛ ፀሐይ ከአንቺ ወጣልን፣ ጌታም ተወለደልን፣ በክንፈ ረድኤቱም አቀረበን። እርሱ ፈጥሮናልና ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ የብርሃን እናት ነሽና አንቺን በክብር በምስጋና እናገንሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከደቂቀ አዳምም ትበልጫለሽ፣ ከሐሳቦች ሁሉ ትበልጫለሽ። ገናናነትሽን መናገር የሚቻለው ማን ነው? አንቺን የሚመስል የለምና ማርያም ሆይ መላእክት ያገኑሻል፣ ሱራፌልም ያመሰግኑሻል። በኪሩቤልና በሱራፌል ላይ አድሮ የሚኖር ጌታ መጥቶ በማኅፀንሽ አድሯልና ሰውን የሚወድ ወደ እርሱ አቀረበን። ክብር ምስጋና ያለው እርሱ የእኛን ሞት ተቀብሎ የእርሱን ሕይወት ለእኛ ሰጠን። ቅድስት ሆይ ለምኝልን። የደናግል መመኪያቸው አምላክን የወለድሽ ድንግል ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ከዓለም በፊት የነበረ እርሱ ሰው ሆኗልና ከአንቺ የተወለደ ሥጋችንን ተዋሃደ፣ መንፈስ ቅዱስንም ሰጠን። በቸርነቱ ብዛት መሳዮቹ አደረገን። ጸጋንና ክብርን ከተቀበሉ ብዙ ሴቶች አንቺ ትበልጫለሽ። አምላክን የወለድሽ ማርያም ሆይ ልዑል እግዚአብሔር ያደረብሽ የከተመብሽ ረቂቅ ከተማ ነሽ። በኪሩቤልና በሱራፌል ላይ የሚኖረውን ጌታን በመሃል እጅሽ ይዘሽዋልና በቸርነቱ ብዛት ሥጋዊ ፍጥረትን ሁሉ የሚመግብ እርሱ ጡትሽን ይዞ ጠባ። ይኸውም ሁሉን የሚያድን አምላካችን ነው። ለዘላለሙ ይጠብቀናል። እንሰግድለትና እናመሰግነው ዘንድ እርሱ ፈጥሮናልና። ቅድስት ሆይ ለምኝልን። ድንግል ማርያም የሽቱ መኖሪያና የሕይወት ውሃ ምንጭ ናት። የማኅፀኗ ፍሬ ሰውን ሁሉ አድኗልና ከእኛም እርግማንን አጠፋልን። በመካከላችንም ሆኖ በመስቀሉ አስታረቀን።
በልዩ ትንሣኤውም ሰውን ዳግመኛ ወደ ገነት መለሰው። ቅድስት ሆይ ለምኝልን። ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት። ለሰዎች ልጆችም የምሕረት አማላጅ ናት። ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን። ቅድስት ሆይ ለምኝልን። ድንግል ማርያም በቤተ መቅደስ ውስጥ አሰምታ ትናገር ነበር። መልአኩ ቅድስት ድንግል ሆይ ሰላምታ ይገባሻል ብሎ አክብሮ ከነገረኝ በቀር ምንም ሌላ የማውቀው እንደሌለኝ እግዚአብሔር ያውቃል አለች። የማይቻለውን ቻልሽ፣ የማይወሰነውንና ምንም የሚወስነው የሌለውን ወሰንሽ። በክብር ሁሉ ላይ ጸጋን የተሞላሽ ሆይ ምስጋናሽ ይበዛል፣ ክብርሽን ፍጹም ነው። የአብ ቃል ማደሪያ ሆነሻልና የክርስቲያን ወገኖች ምዕመናንን የምትሰበስቢያቸውና ማህያዊ የሚያድኑን ለሆኑ ለሥላሴ ሰጊድን የምታስተምሪላቸው ሰፊ መጋረጃ ሙሴ ያየውን የእሳት አምድ የተሸከምሽ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። ሰማይና ምድርን ለፈጠረ ጌታ ማደሪያ ሆንሽ። ሰማይና ምድር ለማይወስኑት የታመንሽ አንቺ ነሽ። ከምድር ወደ ሰማይ ለማድረግ መሰላል ሆንሽ። ብርሃንሽ ከፀሐይ ብርሃን ይበልጣል። ቅዱሳን በፍጹም ደስታ ያዩት ኮከብ ከአንቺ የተወለደ ምስራቅ አንቺ ነሽ። ይኸውም በጻርና በምትወልድ ዘንድ በሔዋን የፈረደባት ነው። አንቺ ማርያም ግን ጸጋን የተሞላሽ ሆይ ደስ ይበልሽ የሚል ቃልን ሰማሽና መጥቶ ያዳነን የፍጥረትን ሁሉ ገዢ የሆነ ንጉሥን ወለድሽልን። እርሱም መሐሪ ነው፣ ሰውንም ወዳጅ ነው። ስለዚህ ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ እያል መልአኩ ገብርኤል እንዳመሰገነሽ እናመሰግንሻለን። ቅድስት ሆይ ለምኝልን። ይዌድስዋ መላእክት መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል። ሀዳስ ጣዕዋ ላንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበዩ አላት። ከአንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት እንደ ምስኪን ከድሃ ቤት አደረ፣ ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ። የዚች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንደዚህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ቡርክት ነሽ። ከቃሉም አነጋገር አይታ ደነገጠች፣ እንደዚህም አለች፣ እንዲህ ያለ ምስጋና እጅ መንሻ እንዴት ይደረግልኛል? መልአኩም እንደዚህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንደዚህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ኢየአምር ብእሴ። መልአኩም እንደዚህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስት ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆነ፣ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው።
መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመች ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉም እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራቱ ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለመ ዓለም አሜን። ለዘላለሙ ይቅር ይበለን። የእመቤታችን የቅድስት ድንግል ማርያም ረድኤቷና በረከቷ ምልጃዋና ጸሎቷ እንደዚሁም የእናትነት ፍቅሯ ከሁላችን ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። ልመናዋ ክብሯ የልጇም ቸርነት በሁላችን ላይ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በአራቱ ማዕዘን የነገሰ ሰው ሁሉ የተገዛለት ነገስታትም ሁሉ የታዘዙለት ኃያላንና ጽኑዓን ሁሉ የተዋረዱለት ክቡር የሚሆን ገናና ንጉሥ ነበር። እርሱም አዋቂና ብልህ የሆነ በሁሉም ዘንድ የተወደደ ነበርና ሰዎችም እርሱን ከመውደዳቸው የተነሳ ወደ እርሱ ተሰብስበው አንተ ዛሬ ገናና እንደሆንክ በአራቱ ማዕዘን ሁሉ እንደነገስክም ስልጣንህም ጽኑ እንደሆነ አንተ ታውቃለህ አሉት። እነሆ ሁላችን እንወድሃለን እናከብርሃለንም፣ ልንሰግድልህም እንወዳለን ለስምህም እንገዛለን አሉት። እርሱም ይህ ሥራ ለእኔ አይገባኝም ብሎ መለሰላቸው። እነዚህም በነገራቸውና በምክራቸው ይዘው ተከራከሩት፣ ዘበቱበትም። እርሱም እኔስ ፈራሽ በስባሽ ሰው ነኝና እንደ ልዑል እግዚአብሔር ይሰግዱልኝ ዘንድ አይገባኝም አለ። በልቦናውም አዝኖ የሚሰራውን አጣ። ከዚህ በኋላ በዚያች መንግስት ሀገር ውስጥ ወደምትኖር ስሟ ሳቤላ ወደምትባል ንጽሕት ደግና ብልህ ወደምትሆን ሴት ላከ። ቀጠሮውን በደረሰ ጊዜ በቆይታ ወደ ማደሪያው ወስዶ ሰዎች እንደዘበቱበትና የነገሩትን ሁሉ ነገራት። እስከ 3 ቀን ድረስ ታገሰኝና እኔ የሚደረገውን ሁሉ ነግርሃለሁ ብላ መለሰችለት። ስለሚያደርገውም ነገር ሁሉ እግዚአብሔርን ስትለምንለት ሰነበተች። በሦስተኛውም ቀን በመንፈቀ ሌሊት በሰማይ መካከል ፀሐይ ቆሞ ራእይን አየች። የወርቅ ቀለበትም በእጁ ተይዞ በወርቅ ቀለበትም ላይ ከፀሐይ የምታበራ ድንግል ብላቴና ተስላበት፣ በክንዱም ፊቱ ከብርሃናት ሁሉ የሚያበራ ሕፃን ብላቴናን አየች። ንጉሡንም ና ወደ ሰማይ ተመልከት፣ ወደ ፀሐይም ተመልከት አለችው። ንጉሡም ወደ ሰማይ አንጻር ተመለከተ። እግዚአብሔርም ሳቤላ እንዳየች ራእይን ለንጉሡ ገለጸለት።
ይህም ራእይ ምንድን ነው? ይቺስ የከበረች የተመረጠች ብላቴና ምንድናት? በክንዷ ያለ ትንሽ ልጅስ ምንድን ነው አላት። ነቢይትም ይህች ድንግል ብላቴና ሰማያዊ ታቦት የምትሆን እመቤታችን ናት። በክንዷ ያቀፈችው ብላቴናም የምድርና የሰማይ ንጉሥ ጌታችን ነው አለችው። ይህን በነገረችው ጊዜ ዳግመኛ እርሷ መልሳ ለገናናነቱ ስግደትና መገዛት የሚገባው ይህ ነው አለችው። ንጉሡም ለእርሱ ያቀርቡለት ዘንድ የሚገባው ቁርባንና መሥዋዕት ምንድን ነው አላት። ነቢይትም ከእንስሳት ወገን የሚሆን መሥዋዕትን አይሻም፣ ጥሩ መሥዋዕትን ንጽሕናንና በጎ መዓዛንም ይወዳል እንጂ አለችው። ንጉሡም ያን ጊዜ በማደሪያ ውስጥ መሠዊያ ይሠሩ ዘንድ አዘዘና በመሠዊያው ላይ ሰዋ። የተመረጠ ጥሩ ንጹሕ ዕጣንም ይዞ አቀረበ። ሰማያዊ ምጽዋዕም አለው። ያም ምጽዋ በሮም አገር እስከ ዛሬ ድረስ ምጽዋ ሰማያዊ እየተባለ ይኖራል። ይኸውም ንጉሡን ከክህደት ያዳነው ነው። ስለዚህ ነገር የንጉሠ ነገሥት ማደሪያ ለሆነች በመላእክትና በሰው ቃል ለተመሰገነች ለእመቤታችን ማርያም ገናናነትና ክብር ጌትነትም ይገባታል። ፍቅሯና በረከቷ አማላጅነቷም በእኛ በሁላችን በሕዝበ ክርስቲያን ላይ በእውነት ይደርብን ለዘላለሙ አሜን። በወርሃ ነሐሴ የሚጸለይ የጻድቁ አባታችን የአቡነ ኪሮስ የተጋድሎ ዜና ይህ ነው። ጌታችንም የነፍስን ከሥጋ መለየት ታይ ዘንድ ወደ ሀገሩ ሁሉ እንድትሄድ ከዛሬ ጀምሮ አዝሃለሁ፣ ካየህም በኋላ ወደ በዓት ተመለስ ብሎት ከእርሱ ተሰወረ። ከዚያን ጊዜ ጀምሮ አባታችን አባ ኪሮስ በየሀገሩ ይዞር ጀመር። ከዚህ በኋላ ከዕለታት አንድ ቀን ተነስቶ ሲሄድ ከአንድ ሀገር ደረሰ። በዚያም ፈጽማ የታመመች አንዲት ሴት አገኘ። ወዳለችበትም ቤት ገባ። መላእክትን በአጠገቧ ሲመላለሱ አየ። በእጃቸው መሰንቆ የያዙ አሉ፣ የገነት አበባን የያዙም አሉ፣ ልብሰ መንግሥትም የያዙ አሉ፣ የጽድቅ ድባብንም የያዙ አሉ። ሁሉም በአንድነት ፈጽሞ ደስ ይበልሽ፣ ከመከራ ወደ ረፍት፣ ከችግር ወደ ብልጽግና ነው ይሏታል። እንደ ግድግዳም ከበው ይህንን ሲነጋገሩ ከመላእክት አንዱ ስሙ ገብርኤል የሚባል ወደ እነርሱ መጣ። በግድ እንለያት ዘንድ አላዘዘንምና ስለ እርሷ ምን ትላላችሁ? የገነትን አበባ አሽትቷት አላቸው። እንዳዘዛቸውም አደረጉ። ነፍሷም በመዓዛ ገነት በተመስጦ ከሥጋዋ ተለየች። አባታችን አባ ኪሮስም መላእክትን ነፍስ ከሥጋ ስትለይ እንደዚህ ነውን አላቸው። መላእክትም ኪሮስ ሆይ እንደዚህ አትበል፣ ይህ የምታየው ክብር ለጻድቃን ብቻ ነው። ለኃጥአን ግን መልአከ ሞት ከሰራዊቱ ጋር በሚያስፈራ ግርማ ይመጣባቸዋል። የእርሱንም ሥራ በዓይንህ ታይ ዘንድ በጆሮህም ትሰማ ዘንድ አግባብ አይደለም አሉት። ይህንንም ነገር ነግረውት መላእክት ወደ ሰማይ አረጉ። አባታችን ቅዱስ ኪሮስም የእግዚአብሔርን ሥራ እያደነቀ ወደ በዓቱ ሄደ። ከዚህ በኋላ በእኩለ ሌሊት አባ በብኑዳ ተገልጾ ልጄ ኪሮስ ሆይ ሰላምታ ይገባሃል አለው። አባታችን አባ ኪሮስ አባ በብኑዳን ልብሰ መንግሥት ለብሰሃል፣ የክብር አክሊልም በራስህ ላይ፣ በእጅህም ውስጥ የወርቅ መስቀል አለ፣ ሁለመናህ እንደ ፀሐይ ጨረር ያንጸባርቃል፣ እግዚአብሔር ስሙ የተመሰገነ ይሁን አለው። አባ በብኑዳም ልጄ ኪሮስ ሆይ አጽንዖት በዓት ከሌላቸው መነኮሳት ተጠበቅ። መነኮሳትን ስለ ብዙ ክብራቸው አጋንንት ይዋጓቸዋል፣ ከቤታቸውም ያስወጧቸዋልና። ስለዚህም ነገር ሳትፈትን አትቀበላቸው፣ አትመናቸውም። ልጄ ከዚያ መጻተኛ መነኩሴ የተነሳ
ያገኘንን ታውቃለህና መከራውን ስለታገስክ በእግዚአብሔር ዘንድ ታላቅ ክብርን አግኝተሃልና ንዕድና ክብር ይገባሃል አለው። ይህንንም ነግሮት ከእርሱ ተሰወረ። ከዚህ በኋላ አባ ኪሮስ 3 ቀን ቆይቶ ወደ ሀገሩ ወጥቶ ሄደ። መላእክተ ጽልመት የእሳት በትሮች ይዘው ሲሽቀዳደሙም ተመለከተ። አባ ኪሮስም ደንግጦ የሆነውን ይረዳ ዘንድ ወደ እነርሱ ሄደ። በዚያም በጽኑ ደዌ የተያዘ አንድ ሰው ነበር። መላእክተ ጽልመት እንደ ግድግዳ ከበው በእሳት በትር ይደበድቡታል። ነፍሱንም አንቺ ጎስቋላ ነፍስ ሆይ ውጪ፣ እንደ ሥራሽም ዋጋሽን ተቀበይ እያሉ ይሰድቧታል። መልአከ እግዚአብሔር ቅዱስ ገብርኤል መጥቶ አባታችን አባ ኪሮስን በእጁ ያዘው። ነፍሱ ከድንጋጤ የተነሳ ከሥጋዋ እንዳትለይ ከእራሱ እስከ እግር ጥፍሩ ድረስ ለገነት አበባ አሸው፣ መጨረሻውን ታይ ዘንድ ጽና አለው። ያን ጊዜም መልአከ ሞት መጥቶ በዚያች ነፍስ ላይ መርዙን ተነፈሰባት። በአፉ ጎርሶ ውጦ አኝኮም ተፋት። 3 ጊዜ መላልሶ እንደዚሁ አደረገ። ለመላእክተ ጽልመትም ሰጥቷቸው ጎዳናውን ሄደ። መላእክተ ጽልመትም ከእነርሱ ላንዱ በጥፍሯ አስይዘው እስከ 3ኛ ሰማይ አውጥተው ወደ ምድር ጣሏት። 3 ጊዜ መላልሰው እንደዚሁ አደረጉ። ከዚህ በኋላ እንደ ሥራዋ ዋጋዋን ታገኝ ዘንድ ወደ ላይ አሳርገው እግዚአብሔር ፊት አደረሷት። ቅዱስ ገብርኤልም አባታችን አባ ኪሮስን የኃጥአንንና የጻድቃንን ሞት አይተሃልና ይህንን አስተውላለው። አባታችን አባ ኪሮስ ከድንጋጤው የተነሳ ታመመ፣ መናገርም ተሳነው። ቅዱስ ገብርኤልም ኪሮስ ሆይ አንተም እንደዚህ ትናገራለህን? አለው። ይህንም ብሎ በፊቱና በሁለቱ ጆሮ እፍ አለበት፣ ልቡንም ዳሰሰው። ፍርሃትና ድንጋጤም ከእርሱ ተወገደለት። መልአኩ ቅዱስ ገብርኤልም ወደ ላከው ወደ ሰማይ አረገ። አባታችን አባ ኪሮስም ፈጽሞ እያዘነ ወዮልኝ፣ ወዮታ አለብኝ፣ የማዝነው ለዚያ ሰው ብቻ አይደለም ለራሴም ጭምር ነው እንጂ እያለ ወደ በዓቱ ተመለሰ። ከዚያም ጊዜ ጀምሮ በሌሊትም በመዓልትም አልተኛም። በሰሜንና በደቡብ በምስራቅና በምዕራብ እንደ መንኮራኩር ይሰግዳል። በየዕለቱ የሚሰግደው የስግደት ቁጥር 9,000 ነው። እንባውም እንደ ውሃ ይፈስ ነበር። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ኪሮስ ሆይ ሰላምታ ይገባሃል። ይህንን ያክል መከራ የምትቀበል ለራስህ ብቻ ነውን? ወይንስ ሌሎችንም ከገሃነም ይድኑ ዘንድ ነው አለው። የአባታችን የጻድቁ አቡነ ኪሮስ በረከትና ረድኤት ምልጃውና ጸሎቱ ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። በጻድቁ አባታችን በአቡነ ኪሮስ በመታሰቢያው ቀን የሚጸለይ የመልክ ምስጋናው ይህ ነው። መልክዓ አቡነ ኪሮስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ረድኤተ እግዚአብሔርን አጋዥ በማድረግ የገዳማዊ የብፁዕ ቅዱስ አባታችን የአቡነ ኪሮስን የመልክ ምስጋና ማንበብ እንጀምራለን። ጸሎቱና በረከቱ ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። ጻድቁ አቡነ ኪሮስ ሆይ በዜናና በገድል ዝናቸው ከተሰማ አድባራትን ከዞሩ ከቅዱሳን ይልቅ ገድልህ እጹብ ነው፣ ተአምርህም ገናና ነው። ቃል ኪዳን የተቀበልክ አቡነ ኪሮስ ሆይ በጸሎቴ የታመነ ኢትዮጵያዊ ባለጸጋን ከጥፋትና ከፈተና አድነኸዋልና። ሰላም ለዝክረ ስምከ። ጻድቁ አቡነ ኪሮስ ሆይ ከደጋግ አባቶች ስም ጋር አንድ ሆኖ በአምደ ወርቅ ላይ ለተጻፈው የስም አጠራርህ ሰላምታ ይገባል። ብዙዎችን ለፈጣሪ የምታስገዛ ጻድቁ ኪሮስ አባቴ
ለልጅህ ሰማያዊ ቤትን አዘጋጅልኝ፣ የመላእክትን አስኬማና መጎናጸፊያንም ስጠኝ። ሰላም ለስዕርተ ርእስከ ጻድቁ አቡነ ኪሮስ ሆይ ለራስህ ጸጉር ሰላምታ ይገባል፣ ለራስህም እጅ በመንሳት ሰላምታ ይገባል። የብርሃንን ደም ግባት ለተመላ ለሚያበራ ፊትህም ምስጋና ይገባል። ከሽቱ ይልቅ ምግባርህ የሚጣፍጥ ጻድቁ ኪሮስ ሆይ ርኅራኄን ከማያውቅ ከሰይጣን ሥርዓት አድነኝ ዘንድ እነሆ አንተን አማላጅን እማጸናለሁ። ሰላም ለቀራንብቲከ ጻድቁ አቡነ ኪሮስ ሆይ ለቅንድቦች ሰላምታ ይገባል፣ ለሚያበሩ ዓይኖችህም ሰላምታ ይገባል። ከፈጣሪ ስድስቱ ቃል ኪዳናትን ለተቀበሉ ጆሮችህም ሰላምታ ይገባል። በሞት የማትለወጥ ጻድቁ ኪሮስ ሆይ ሞትህማ ወደ ቀደመ አባቶች እቅፍ መሸጋገር ነው። ሰላም ለመላቲከ ጻድቁ አቡነ ኪሮስ ሆይ ከጽጌረዳ ይልቅ ቀያይ ለሆኑ ጉንጮችህ ሰላምታ ይገባል። ከሚያስደስቱ ከንፈሮችህ ጋር ለአፍንጫዎችህም ሰላምታ ይገባል። የምታበራ የገዳም ኮከብ ጻድቁ ኪሮስ ሆይ ለደጋጎች ቅዱሳን ፍርድ ፈጽሞ በተደረገ ጊዜ ከበረከትህ የቅድስናና የንጽህናን ዋጋ ስጠኝ። ሰላም ለአፉከ ጻድቁ አቡነ ኪሮስ ሆይ ክርስቶስ ለሳመው አፍህ ሰላምታ ይገባል። ለከበረ አንደበትህ ማደሪያ ለሆኑ ጥርሶችህም ሰላምታ ይገባል። እንደ ኤልያስ የገዳም ኮከብ ይሆንክ ጻድቁ ኪሮስ ሆይ መጎናጸፊያህንና በአንተ ላይ ያደረ መንፈስ ቅዱስ በሥጋም ሆነ በነፍስ በእኔ ላይ ይደር። ሰላም ለቃልከ ጻድቁ አቡነ ኪሮስ ሆይ የብዙዎችን በደል ለሚያስተሰርይ ቃልህ ሰላምታ ይገባል። በሥጋና በነፍስ ቁስለኞችን ለሚፈውስ እስትንፋስህም ሰላምታ ይገባል። ጻድቁ ኪሮስ ሆይ አንተ ባለቤት እኔ ስደተኛ ነኝና ለተማጸንኩ ለእኔ የአንተን ቤት የእኔ ቤት አድርግልኝ። ሰላም ለጉርኤከ ጻድቁ አቡነ ኪሮስ ሆይ ለጉሮሮህና ለአንገትህ ሰላምታ ይገባል። በጀርባ ላይ ለተስማማ ትከሻህም ሰላምታ ይገባል። የመንፈስ ቅዱስ ማደሪያ የሆንክ ጻድቁ ኪሮስ ሆይ በእጅ እሳትን የሚዳስሱ ሰማያውያን መላእክት ያመሰግኑሃል። ሰላም ለእንግዳከ ጻድቁ አቡነ ኪሮስ ሆይ ባለመለየት ለደረትህና ለክፍህ ሰላምታ ይገባል። ለጸሎት ለተዘረጉ እጆችህም ሰላምታ ይገባል። አባቴ ጻድቁ ኪሮስ ሆይ ለእኔ ለልጅህ ሳየው የማላፍርበትና ድል የምነሳበትን የቀራንዮ መስቀልን ስጠኝ። ሰላም ለመዛርኢከ ጻድቁ አቡነ ኪሮስ ሆይ የመንፈስ ቅዱስ ኃይልን ለተመሉ ጡንቻዎችህ ሰላምታ ይገባል። በላይ ከክንድህ ጋር ላለች ክርንህም ሰላምታ ይገባል። ጻድቁ ኪሮስ ሆይ ከእመቤታችን ከድንግል ማርያም ስዕል በታች 9,000 ስግደታትን ሁሉ በሰገድክ ጊዜ ወዳጄ ኪሮስ ይበቃሃል ስትል ከስዕሏ ቃልን ሰማህ። ሰላም ለእራህከ ጻድቁ አቡነ ኪሮስ ሆይ ለመሃል እጅህ ሰላምታ ይገባል። ከእጅህ ጥፍሮች ጋር ለሚያበሩ ለእነዚህ ለ10 ጣቶችህም ሰላምታ ይገባል። ከተሰዓቱ ቅዱሳን ጋር በክብር አንድ የሆንክ ቅዱስ አባ ኪሮስ ሆይ ከዚህ ዓለም በሞት በተወሰድኩ ጊዜ ልቤ እረፍትን ሲሻ በእቅፍህ ላይ አሳርፈኝ። ሰላም ለገቦከ
ጻድቁ አቡነ ኪሮስ ሆይ በፀሐይና ሐሩር ለተሰቃየ ጎንህ ሰላምታ ይገባል። በሚያቃጥል ባልጩት ድንጋይ ላይ ለተኛ ሆድህም ሰላምታ ይገባል። ጻድቁ ኪሮስ ሆይ እኔን ባሪያህን የመንፈስ ቅዱስ ማደሪያ አድርገኝ፣ መንፈሳዊ ጥበብንም ግለጽልኝ። አባቴ አድርጌሃለሁና ልጅህ አድርገኝ። ሰላም ለኩልያቲከ ጻድቁ አቡነ ኪሮስ ሆይ ለኩላሊትህ ምስጋና ይገባል። ለተቸገሩ ሕዝቦች ምሕረትን ለሚያስብ ሕሊናህም ሰላምታ ይገባል። እውነትን የምታስተምር ጻድቁ አቡነ ኪሮስ ሆይ ሕሊናዬ በፈለገው መጠን በቀኝ እጅህ አንሳኝ። ሰላም ለነዋየ ውስጥከ ጻድቁ አቡነ ኪሮስ ሆይ በሆድህ መካከል ላለ ለተትረፈረፈ ነዋየ ውስጥ ሰላምታ ይገባል። የምግብን ጣዕም ለናቀ ለእንብርትህም ሰላምታ ይገባል። ከአባ መቃርዮስና ከአባ አንጦንዮስ ጋር በክብር አንድ የሆንክ ጻድቁ ኪሮስ ሆይ መንፈሳዊ ትጥቅን ታስታጥቀኝ ዘንድ ኃይልህ ለእኔ ኃይል ይሁነኝ። ሰላም ለአቁያጺከ ጻድቁ አቡነ ኪሮስ ሆይ ለጭኖችህ ሰላምታ ይገባል። ለእግዚአብሔር ሲሰግዱ ከጣትና ከእግር ጋር አንድ ለሆኑ ጉልበቶችህም ሰላምታ ይገባል። እንደ አባ ሲኖዳ ምግባር ትሩፋትህ የበዛ ጻድቁ ኪሮስ ሆይ የአንተ ሥራ በጽኑ ፍርድ ቀን አበሳዳይን ፈጽሞ ይክፈልልኝ። ሰላም ለሰንኳዊከ ጻድቁ አቡነ ኪሮስ ሆይ ወንጌልን ሲያስተምሩ ላልደከሙና ላልታከቱ ተረከዞች ሰላምታ ይገባል። ያለመናወጥ ጸንተው ለቆሙ ለመሃል እግሮችም ሰላምታ ይገባል። መስቀልንና የመላእክትን አስኬማ የተሸከምክ ጻድቅ አባ ኪሮስ ሆይ ሰይጣን በጦሩ ድል እንዳያደርገኝ ድል አድራጊ ግርማህን አሳየው። ሰላም ለአጻብዒከ ጻድቁ አቡነ ኪሮስ ሆይ ለእግር ጥፍሮችህም ሁሉና ለጣቶችህ ሰላምታ ይገባል። አርአያው ለሚያምር ቁመትህም ሰላምታ ይገባል። ጻድቁ ኪሮስ ሆይ ነቢዩ እንዳለው በዚህ ዓለም ሳለሁ እንደ ወዲያኛው ዓለም እኖር ዘንድ ከላይ ከሰማይ ሆነ ምሕረትን ለምንልኝ። ሰላም ለመልክዕከ ጻድቁ አቡነ ኪሮስ ሆይ ደምግባቱ ለሚደነቅ ለሚያምር መልክ ሰላምታ ይገባል። በእግዚአብሔር ፈቃድ ከሥጋህ በድን ለነፍስህ መለየትም ሰላምታ ይገባል። ኃጥአንን ማማለድ በልብህ ያደረ ጻድቁ አቡነ ኪሮስ ሆይ አንተን ደጉን ቸሩን የጠላ ሰው ቢኖር ሕይወቱን ጠልቶ ሞቱን የመረጠ ሰው ነው። ሰላም ለግንዘተ ሥጋከ ጻድቁ አቡነ ኪሮስ ሆይ ከርቤና ሚያ በሚባሉ ሽቶዎች ለተገነዘው ለሥጋህ አገናነዝ ሰላምታ ይገባል። በንጉሥ ክርስቶስ ፈቃድ ለመቃብርህም ሰላምታ ይገባል። ጻድቁ ኪሮስ ሆይ የዕለተ ምጽአት መለከት በተሰማ ጊዜ እንደ ሰነፎቹ በውጭ ቆሜ እንዳልቀር መብራትህ ዘይቴን ያብራልኝ። ሰላም ለከ ኪሮስ በከንፈሮቹ አምላኩን ኢየሱስ ክርስቶስን ለሳመ ለጻድቁ ኪሮስ ሰላምታ ይገባል። እግዚአብሔር በደመና ጋረደው አሳረገው፣ ነፍሱ ያለ ጻር ከሥጋው ትለይ ዘንድ ዳዊት የድምጿ ቃና ልብን በምትመስጠው መሰንቆ የጻድቅ ሰው ሞቱ በእግዚአብሔር ፊት የከበረ ነው ብሎ ዘመረ። አምሃ ሰላም ጻድቁ አቡነ ኪሮስ ሆይ ለመልክህ ጥቂት የሰላምታ እጅ መንሻን አቀረብኩ። ከሕፃንነቴ ጀምሮ አንተን አባት አድርጌያለሁና ጻድቁ ኪሮስ ሆይ በሕይወቴ ፍጻሜ ጊዜ የዚህ ዓለም ገዢ ዲያብሎስ ሳይነጥቀኝ
በጽኑ ቃል ኪዳን ፈጽመህ አድነኝ። አሜን። አቤቱ የቅዱስ አቡነ ኪሮስ አምላክ ሆይ እኛን ሕዝበ ክርስቲያኑን ሁሉ ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድነን ጠብቀንም ለዘላለሙ አሜን። በወርሃ ነሐሴ በስምንተኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 8 በዚች ቀን አልዓዛርና ሚስቱ ሰሎሜ፣ አንኤም፣ አንጦንያስ፣ አዝያ፣ አልዓዛር፣ አሴዮንና ስሙና መርካሎስ የሚባሉ ልጆቻቸውም ሰባቱም በሰማዕትነት ሞቱ። ይህም አረጋዊ አልዓዛር ከመምህራነ ኦሪት አንዱ ነው። እርሱም ለሕዝቡ አለቃና ሊቀ ካህናትም ነው። በፈሪሃ እግዚአብሔርም ሆኖ ያስተዳድራቸው ነበር። ከዚህም በኋላ ዳታንና አቤሮን በሙሴና አሮን ላይ እንደተነሱባቸው ከዘመዶቹ ወገን 3 ካህናት በእርሱ ላይ ቀንተው ተነሱበት። የእነዚህም ስማቸው ስምዖን፣ አልፍሞስ፣ መባልስ ይባላል። ሹመቱንም እንዲለቅላቸው ፈለጉ። ሕዝቡ ግን የአልዓዛር ሹመቱ ከእግዚአብሔር እንጂ ከሰው አይደለም ብለው ከለከሏቸው። ስለዚህም ነገር ወደ ግሪክ አገር ወርደው ንጉሥ አንጢያኮስን አነሳሱት። መጥቶም የእስራኤልን መንግሥት እንዲወስድ ቀሰቀሱት። በመጣም ጊዜ ወደ ከተማቸው በተንኮል እንዲገባ አደረጉት። በገባ ጊዜም ሊቀ ካህናቱ አልዓዛርን ይዞ የእሪያ መሥዋዕትን ለሕዝቡ እንዲሰዋ አዘዘው። እምቢ ባለውም ጊዜ 7ቱን ልጆቹን ገደላቸው። እርሱንና ሚስቱን በእሳት ባጋሉት ምጣድ ላይ አስተኛቸው። እንደዚህም ምስክርነታቸውን ፈጸሙ። ለእግዚአብሔርም ምስጋና ይሁን። የእነዚህ ቅዱሳንም በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የሰማዕት አሞን መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላካችን ለልዑል እግዚአብሔር ክብርና ምስጋና ይድረሰው ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።